ሰላም ዳጣን ትደብቃታለሽ ብለና ለምን ሲባል ትሸሽጋታለች? ግን ሄጄ ማየት መቻል አለብኝ። ጥሩ፣ እንደዛ ከሆነ አብረን እንሂድ። ቆይ ሰላም ጋር ነው አብረን የምንሄደው? አሁና ልጅቷን አብረን መፈለግን ጀምር እንጂ። ችግር የለውም ማርቲ፣ አንቺ ቤት ጠብቂኝ፣ እኔ እሄዳለሁ። አይሆንም፣ አብረን ነው የምንሄደው። እንዲያውም ሰላም ልጁን አስከትባለሁ ብላኝ ስለነበረ በዛው ምን ቤት እንደሆነ ጠይቃታለሁ። ማርቲ አይሆንም አልኩሽ፣ በቃ እኔ እሄዳለሁ። አንቺ ዝም ብኝ። ደረጀ ምን ሆነሃል? ይኸውልሽ ከሩቅ መንገድ ስምሽን ተራዩ የዛሳለው ተፋሽ እጅር የሚዛል ነበረ መንገድና ታዲያ የት ሄደች? ምን አውቃለሁ ጋሼ፣ ስለምንድን ነው የምታወራው? እኔ ዳጣን አጥፍቼ ልወስዳት ነው? ሲጀመር እኔ እናቷ እንደሆንኩ ነግረሃታል? ታውቃለች? አዎ ማታ ነግሬያታለሁ። ወይኔ ልጄ፣ ታዲያ ምን ሆና ነው? ምንድን ነው የተፈጠረው? የት ነው ሄደችው? ቤት ውስጥ የለችም። ትናንትና ስነግራት ትንሽ አሟት ነበር። ከዛ በኋላ ጠዋት ተነስቼ ቤት ውስጥ ፈልጋት የለችም። ክፍሏም ስሄድ የለችም። እንግዲህ ደስ ብሏታል ዛሬ እናቷን አውቃለች እና እናቷን ያለችበትን አውቃ በጣም ተደስታ የተነሳ እንግዲህ ቤተ ክርስቲያን ሄዳለች። ታንቀልፏ ተነሳች። ከዛ እነሱ ሳይነሱ በጠዋት ተነስታ ቤተ ክርስቲያን ነው ሄደችው ማለት ነው። ቤተ ክርስቲያን ሄዳ እነ ደረጀ እንግዲህ አላሰቡትም። ዳጣ የለችም እንዴ ምናምን ብሎ ሲላት ዳጣ የለችም አለችው። እንዴ የት ሄዳ ነው ዳጣ ምናምን ሲላት እንጃ የት እንዳለች አላውቅም፣ እኔ ራሱ ክላስ ገብቼ ነበር ግን የለችም አባዬ እንዴ ይላል። በጣም ይደነግጣል ደረጀ፣ በጣም ደነገጠ። እንዴ የት ሄዳ ነው ምናምን ሲል እኔ እንጃ አባዬ እስኪ ግባ እናያት አለችው። ገብቶ ሲያት የለችም። እንዴ ምንድን ነው የተፈጠረው ነገር ኤቢ ይላታል። እንግዲህ ምንም አይነት ሊደረግ አልቻለም። ከዛ ገዜን ሲጠየቅ ገዜ ይወጣል እንዴ ዳጣ ወጣለች እንዴ ሲለው አረ አልወጣችም አለ። አረ አልወጣችም እንዴ እና ታዲያ የት ሄዳ ነው? ቆይ ምናምን የወጣ ሰው የለም ምናምን ሲለው አረ የለም። እንቅልፍ ወስደህ ነበር እንዴ ሲለው አዎ ትንሽ ወስዶኝ ነበረ፣ እንቅልፍ ወስዶኝ ሲነጋጋ እንቅልፍ ወስዶኝ ነበረ፣ ግን ማንም ሰው የወጣ የለም ምናምን አለ። እንዴ እና ቤት የታለች ወጣ ነው እንጂ ገዜ እንዴት ነው እንቅልፍ ወስደህ ነበር እንዴ ሲለው አረ ጋሼ ደግሞ ሰው ይጠፋል እንዴ ምናምን ያለው ማለት ነው። እንግዲህ እንደዛ ይላል። እሱም በቃሽ ብሎ ሰላም ጋር ይደውላል። ሰላም ጋር ሲደውል ሰላም ዳጣ መታለች እንዳንቺ ጋር ምናምን ሲላል እንደ ጋሼ ዳጣ መሆነች አለችው። እንደ ጋሼ ዳጣ መሆነች አለች። ዳጣ አንቺ ጋር መታለች እያልኩሽ ነው ልትደብቂ እንዳትሞክሪ ሰላም ይላታል። እንደ ልጄ መሆነች ትላለች እሷ። እንዴ ምን ነው የኔም ልጅ መሆኗን አትርሽ እንጂ ምን ነው አንቺ ልጅ ብቻ አደረግሻት ብሎ ይጮሃል። እንዴ ጋሼ መሆኗ ነው ልጄ መሆነችብኝ ጋሼ ስትል እንዴ ልትደብቂ ፈለግሽ እንዴ ምናምን ብሎ ይጮህባታል። እንዴ ምን ብዬ ደብቃታለሁ ልጅ ምን ብዬ ወይት ላደርጋት ወይስ ደብቄ ወይት ላደርጋት ነው ጋሼ እንዴት እንደዚህ ትላለህ ትለዋለች። ከዛ እንደዛ ትላለች ማለት ነው። ግራ ተጋባው። ያኔ የሚያደርገው ግራ ገባው። ምን እንደማድረግ እንዳለበት ግራ ገባውና ፈለጋ። በቃ ማርታም ጠፋች እኮ ምናምን ሲባል እንዴ የት ነው የጠፋች ምናምን ስላለኝ እኔ እኮ ፊቱን ብያለሁ እቺ ልጅ የጎረመሰች በቃ ያኔ ቤተሰቦቿ መፈለግ አለባቸው ብዬ ነበረ ትላለች። ከዛ እንደዛ ይባላል እንግዲህ ግራ ይጋባል። ማርቲም ግራ ተጋባት። እንፈልጋታለች እንፈልጋት እንጂ ምንድነው ምናምን ትላለች። እንዴ ምን ማለት ነው እንዴት ነው ደግሞ ምናምን ስትል አረ እንፈልጋት እንዴ ወዴት እንፈልጋት? እስቲ እኔ ሰላም ጋር ልሄድ አንቺ አስጠብቀኝ ነው ሄጄ ሰላም ጋር እንደሆነች እጃ ይቻለን ጣሴ በፍጹም አብሬ ነው የምሄደው አለች ማርታ። እንደ ለምንድን ነው አብረሽ የምትሄጂው? እኔ ልሄድ እንጂ ይላታል። ደረጀ ግራ ገባው።
ደረጀ ግራ ገባውን። ሂጅ ልምጣ እንጂ አንቺ ለምንድን ነው የምትሄጂው ስላት፣ ኧረ እኔማ ሂጅ ያለሁ እንጂ አብሬ ሄዳለሁ፣ እንደውም ልጁ ክትባት አለው ብላኛለች፣ ስለዛ ሄዳለሁ ትላለች። እሺ በቃ ብሎ ይዟት ይሄዳል። ናታልም አልሰማም ነበረ። ሄዳ ኤቢ ናታል ዳጣ እኮ ጠፋች ትለዋለች። እንዴ ማለት ይላል። ጠፋች እኮ ስልክ አታነሳም ሲል ስልኳንም ጥላው ነው ሄደችው። በቃ በጣም ግራ ገባችው። ወይ ትዳ ይሆን ብለው ግራ ተጋባችው። እሷ ምሽም ደስ ብሏት ቤተክርስቲያን ሄዳ ጸሎት አድርጋ እናቷን ስላገኘ በጣም ደስ ብሏት ለ21 ዓመት እንደጠበቀቻት ደረጀ ስለነገራት በቃ በሰው ቤት ሰራተኛ ሆና እናቷ ለ21 ዓመት የጠበቀቻት እናቴ ስትጠብቂኝ የነበርሽው እንደ ቅፍ እያየሽኝ እኔ እኮ አውቄሽ ነበረ፣ አንቺ እኮ አውቄሽ ተንከባክበሽ ነበር እኮ እናቴ እያለች እንግዲህ ዳጣ በጣም በደስታ እንባዋ ተሞልቶ ቤተክርስቲያን ጸሎት ስታደርግ ቆየች። ጸሎቷን ስታደርግ ቆየችና ፈጣሪ አንተ የሰማኸኝ ፈጣሪ አመሰግናለሁ ፈጣሪዋን ብላ እንግዲህ ፈጣሪዋን አመስግና ጸሎት አድርጋ ቤተክርስቲያን ወደ ቤት ወደ ሰላም ጋር ነው ሄደችው። ወደ ግን አባዬን ስልክ ታልደውልለት ምናምን አለችና እንደገና ትዝ ሲላት እንደውም ሰላምዬ ጋር ሆኜ ደውልላታለሁ አለ። ሰላምዬ ግን ልጄን እያለች በጣም እያለቀሰች ነበረ። ልጄ ምን ሆነሽ ይሆን? ልጄ የት ነው የማገኝሽ? ልጄ እንዴት ጠፋሽብኝ? ልጄ ብር አልሽብኝ? ልጄ እያለች ያው እያለቃቀሰች ነበረ እና ልጁንም ጥላው ጭራሽ ወደቀች ማለት ነው። ራሷን ስታለች እንግዲህ ሰላም ራሷን ስታለች። ዳጣም እንግዲህ ቤተሰብ ጋር አርጁን ታገኘዋለች። የሚገርም አርጁን ስታገኙ እናቴን እኮ አገኘሁ ምናምን አለች። በጣም ደስ አላት። እናቴን አገኘሁ ብላ በደስታ ነገረችው። እናቴን እኮ አገኘሁ ምናምን። እንዴ እናትሽ ታዲያ አሁን እናቴን ላገኝ እየሄድኩ ነው፣ ሰላምዬ እኮ ሲደውልልኝ ስትል እንደውም ተው በቃ እዛው ላይ ሄድ አይደለ ተው ምናምን ትለዋለች። እና ሲላት በጣም ተወዳለች ኤቢ በጣም ተወዳለች ናላት ያለችው ማለት ነው። ምክንያቱም እንዳያግዳት ማለት ነው። ስትሄድ እንዳያግዳትና በነገር እንዳያቆያት ኤቢ ተወዳ ያራድዬ ልጅ ምናምን እያለ ሲላት ኤቢ በጣም ተወዳለች ናታ ላይ ወዳትም እሺ ምናምን አለችው። እሺ በቃ እኔ ተሞኩኝ በጣም ወድሻለሁ ማለት ተሞኩም እኮ አጥንቴን አቃጥላ አንገቷ ላይ አርጋቱ ዙር በቃ እኔ በሞት እንኳን ይላታል። እሺ ብላ እሷም ተነስታ ወደ ሰላም ጋር ትሄዳለች። ሰላም ጋር ስትሄድ እንግዲህ የተጠበቃት ሌላ ነገር ነው። ሰላም ጋር ስትሄድ እንግዲህ ሰላምዬ ራሷን ስታለች፣ ልጁም እያለቀሰ ነው። ቤት ግብት ስትል በደስታ እንግዲህ ታቅፈኛለች ብላ ነው ያሰበችው እንጂ እሷ ራሷን ስታ ተወርቃለች ብላ በትዝም አላላትም። እንግዲህ ቤት ስትገባ ራሷን ስታለች፣ ልጁም እዛ ያለቅሳል፣ እሷም ወድቃለች። ሩጣ ልጁም ሊወድቅ ስለሆነ ሶፋው ጫፍ ላይ ነው ያለው። ሄዳ ልጁን ታነሳለች። ልጁን አቅፋ ሰላምን ስታያት ራሷን ስታለች። ዳጣ በድንጋጤና በጭንቀት አይኗ ሁሉ በእንባ ታጠበ። እንግዲህ ሰላም በደስታዋ ላይ እንግዲህ ልጇን ሳታገኛት በሚገርም ሁኔታ ድንጋጤ በሞትና በሽረት ላይ ትገኛለች። ያው ሆስፒታል ታለች። በጣም ከባድ ነው እንግዲህ ያለችበት ደረጃ በጣም ከባድና አስጊ ላይ ትገኛለች ሰላም። ዳጣም ከመሄዷ እንግዲህ እንደዚህ አይነት ነገር ገጥሟታል። ደረጀም እንግዲህ ግራ ገብቶት ማርቲ አብሬ ታለርኩ ብላ አብራው ትሄዳለች። ተዛ ሊደርሱ አካባቢ በቃ ማርቲ በቃ እንሄድ እንመለስ ምናምን። እንዴም ማለት ነው ደውለህላት የለችም ብላ ለምን እኔ ሄጄ ላያት ነበር ያልኩሽ በቃ እንመለስ ሲላት እኔማ አልመለስም ትሏለች። ለምን ቆይ ምን ችግር አለው ሄደን እናያት ዝትደርሰን እንደዛማ ካልክ በፍጹም አይሆንም ትለዋለች። ከዛ እሺ በቃ ምናምን ይላታል። በቃ አንተ ብትሄድ እኔ ልመለስ ነው ምናምን ሲል በቃ አንተ ተመለስ እኔ ግን ሄጄ አይቼ እመጣለሁ አለችው ማለት ነው። በራዲ ሄዳለሁኝ በታክሲ አንተ ተመለስ ትለዋለች። እሺ በቃ ብሎ እሱም ወደ ቤቱ ይመለሳል። ማርቲም ሄዳለች። እንግዲህ ማርቲ ያላሰበችው ችግር ነው የገጠማት። ምክንያቱም ሰላም ወድቃለች። ያለችበት ሁኔታ ከባድ ሁኔታ ላይ ነው ያለችውና ወደ ቤት ሲገቡ የገጠማቸው ነገር ከባድ ነገር ነው። ሀዘን ነው የገጠማቸው። ምክንያቱም እነሱ በደስታ ዳጣን እዛ እናገኛለን ብለው ነበር ሄዱት። ዳጣን አግኝተዋታል። ግን ሰላም የገጠማት ነገር በጣም ከባድ ነው። በሞትና በሽረት መሀል ትገኛለች። ኤቢም እንግዲህ እንሄድ በቃ እንፈልጋት እንጂ አትፈልጋትም እንደ ዳጣን እንዴት የምትወዳት ሴት ልጅ ጠፍታ ዝጉን ብላ ትቆመጣለህ ትለዋለች። አረ እሄዳለሁኝ ይላታል። እናት ሄድም እንዴት ትለዋለች። እሄዳለሁ እያለ ይላታል ማለት ነው።
እንግዲህ እሱም ግራ ገባው። በቃ ሰላምዬ ጋር ሄጄ ይችላልንጣ ሲል እኔማ አብሬ ሄዳለሁ ስትል በቃ አልሄድም ማለት ናታል ማለት ነው። በቃ አልሄድም ይላታል። እንግዲህ እቤት ሄደው የገጠማቸው ነገር በጣም አስቸጋሪና ነገር ነው የገጠማቸው ውድ ቤተሰቦቼ። ምክንያቱም ያላሰቡት ያልጠበቁት ነገር ነው የገጠማቸው። እንግዲህ ሰላም በሞትና በሽረት መሀል ትገኛለች። በቀጣይ ቪዲዮ እስከምንገናኝ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም በህይወት አለች የለችም የሚለውን በቀጣይ ቪዲዮ ይዘን እንመጣለን። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ወዳችሁ ፍቅለች ስለምትከታተሉኝ አመሰግናለሁ። በጣም ወዳችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ።